ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። የህዝብ ተወካዮች የፌዴሬሽን ምክር ቤት የመከላከያ ሰራዊትን ጨምሮ ሌሎች የፌዴራል መስሪያ ቤቶች አጀንዳዎቻቸውን ለምክክር ኮሚሽን የሚያቀርቡበት የምክክር መድረክ ቀን ተቆርጧል። በሴት የፋብሪካ ሰራተኞች ላይ የጤና ጉዳት የሚያስከትሉ ስራዎች አለመለየታቸው አሳሳቢ እንደሆነ ኢሰመኮ ገልጿል። ሌሎችንም ይዘናል። አብራችሁ ቆዩ። የህዝብ ተወካዮች የፌዴሬሽን ምክር ቤት የመከላከያ ሰራዊትን ጨምሮ ሌሎች የፌዴራል መስሪያ ቤቶች አጀንዳዎቻቸውን ለምክክር ኮሚሽን የሚያቀርቡበት የምክክር መድረክ ግንቦት 8 ቀን 2017 ዓ.ም በአዲስ አበባ መካሄድ ይጀምራል ተብሏል። ለተከታታይ 3 ቀናት በአዲስ አበባ ይካሄዳል በተባለው የፌዴራል ባለድርሻ አካላት የምክክር መድረክ ላይ የመከላከያ ሰራዊትና የፌዴራል ፖሊስ በተወካዮቻቸው በኩል አጀንዳዎቻቸውን ለምክክር ኮሚሽን እንደሚያቀርቡ ተነግሯል። የኢትዮጵያ ሀገራዊ የምክክር ኮሚሽን ከሳምንታት በኋላ መካሄድ በሚጀምረው የምክክር መድረክ ላይ የህግ አውጪው፣ ህግ ተርጓሚውና ህግ አስፈጻሚው አካላት በምክክሩ በመሳተፍ አጀንዳዎቻቸውን ለኮሚሽኑ ያስረክባሉ ተብሎ ይጠበቃል። መድረኩ ሀገራዊ የፖለቲካ ፓርቲዎች፣ ከፍተኛ የትምህርት ተቋማት፣ የሃይማኖት፣ የጸጥታ፣ የፍትህ ተቋማትና ሌሎች የፌዴራል ተቋማት ለ3 ቀናት መክረው አጀንዳዎቻቸውን የሚያቀርቡበት ሲሆን ከዚህ ቀደም በክልሎችና በሁለቱ ከተማ አስተዳደሮች የተሳተፉ የህብረተሰብ ክፍሎች በዚህኛው መድረክ አይሳተፉም ሲሉ አስረድተዋል። ይሁን እንጂ የኢትዮጵያ ሀገራዊ ምክክር ኮሚሽን ውክልናን መሰረት ያደረገ ሂደት እንደመከተሉ መጠን በክልሎች ወይንም ከተማ አስተዳደሮች የአጀንዳ ማሰባሰብ ምክክር ምዕራፍ ላይ አጀንዳዎቻቸውን እንዲሰጡ እድሉን ያላገኙ አካላትም የፌዴራል ባለድርሻ አካላት የምክክር መድረክ ላይ እንዲሳተፉ እድሉን ያገኛሉ ተብሏል። ከዚህ ቀደም በተካሄዱ የምክክር መድረኮች ላይ የተሳተፉ የህብረተሰብ ክፍሎች ማለትም የሃይማኖት ተቋማት፣ የንግዱ ማህበረሰብ፣ የእድር፣ የሀገር ሽማግሌዎች፣ የመምህራን፣ የፖለቲካ ፓርቲዎች፣ የአካል ጉዳተኞችና የተፈናቃይ ህብረተሰብ ተወካዮች አጀንዳዎቻቸውን ማስረከባቸው የሚታወቅ ሲሆን እስካሁን ድረስ ባለው ሂደት በሌላ በኩል ከትግራይ ክልል ውጪ ከሁሉም ክልሎችና ከሁለቱ ከተማ መስተዳድሮች አጀንዳ ሰብስቦ ተጠናቋል። የሀገራዊ ምክክር ኮሚሽን በትግራይ ክልል ከተሰየመው አዲስ ጊዜያዊ አስተዳደርና ከሚዋቀረው ካቢኔ ጋር በመወያየት በቅርቡ በክልሉ የምክክር ሂደት እንደሚጀመር ከኮሚሽኑ ሪፖርተር ያገኘው መረጃ ያመለክታል። በሴት የፋብሪካ ሰራተኞች ላይ የጤና ጉዳት የሚያስከትሉ ስራዎች አለመለየታቸው አሳሳቢ እንደሆነ ኢሰመኮ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአዲስ አበባ፣ አዳማ፣ ሸገር ሲቲ እና ሐዋሳ ከተሞች በሚገኙ የኢንዱስትሪ ፓርኮችና ፋብሪካዎች ውስጥ ተቀጥረው የሚሰሩ ሴቶችን መብቶች አያያዝ በተመለከተ ከባለድርሻ አካላት ጋር ውይይት ባካሄደበት ወቅት በሴት የፋብሪካ ሰራተኞች ላይ የጤና ጉዳት የሚያስከትሉ ስራዎችን ለመለየት የሚያስችሉ አሰራሮች አለመዘርጋታቸው እንዲሁም ለነፍሰ ጡሮችና እመጫቶች የሚደረገው ድጋፍ በቂ አለመሆኑ አሳስቦኛል ብለዋል። ኢሰመኮ በአዲስ አበባ ከተማ በሚገኘው ቦሌ ለሚ ኢንዱስትሪያል ፓርክ ስርና በኦሮሚያ ክልል ሸገር ከተማ በሚገኙ 8 ፋብሪካዎች ባደረገው የሰብአዊ መብቶች ክትትል የተለዩ ግኝቶችም ለውይይት የቀረቡ ሲሆን በሁሉም ፋብሪካዎች የአደጋ መከላከያና የጤና መጠበቂያ መሳሪያዎችና ቁሳቁሶች በበቂ ሁኔታ አለመሟላታቸው እንዲሁም አጠቃቀማቸውን በተመለከተ በቂ ግንዛቤ የሌላቸው ሰራተኞች መኖራቸው ሌላኛው አሳሳቢ ጉዳይ እንደሆነ ጠቅሷል። በተጨማሪም ለነፍሰ ጡሮችና እመጫቶች ጎጂ የሆኑ የስራ መደቦች አለመለየታቸው፣ 4 ፋብሪካዎች የጸረ ጾታዊ ትንኮሳ ፖሊሲ የሌላቸው መሆኑ እንዲሁም የመጀመሪያ ደረጃ ሕክምና መስጫ ማዕከላት በወጥነት በሁሉም ፋብሪካዎች የተሟሉ አለመሆናቸውን የገለጸው ኮሚሽኑ በሴት ሰራተኞች ላይ የሚደርሱ የሰብአዊ መብት ጥሰቶች የሚቆሙበትን መንገድ መቀየስ እንደሚገባ ጠቁሟል። ከጥቂት ወራት በፊትም የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ሴት የፋብሪካ ሰራተኞች አያያዝ እንዲሁም ክፍያ በሚመለከት አሳሳቢ ናቸው ያላቸው ተመሳሳይ ይዘት ያላቸው ጉዳዮችን ጠቁሞ መፍትሄ እንዲበጅለት መጠየቁ ይታወሳል።
የግብፁ ፕሬዝዳንት አብዱልፈታህ አልሲሲና የሱዳኑ ጀነራል አብዱልፈታህ አልቡርሃን በናይል ተፋሰስ ላይ የውሃ ደህንነትን በጋራ ለማስጠበቅ መወያየታቸው ተገልጿል። የሱዳኑ ፕሬዝዳንት ጀነራል አልቡርሃን ሰኞ ዕለት በግብፅ ካይሮ ጉብኝት ባደረጉበት ወቅት ሁለቱ መሪዎች በተለያዩ ጉዳዮች ላይ መወያየታቸው የተገለጸ ሲሆን በአፍሪካ ቀንድ ጉዳዮች በተለይም በአባይ ተፋሰስ ዙሪያ መነጋገራቸውን የግብጽ ፕሬዝዳንት ጽህፈት ቤት አስታውቋል። የሁለቱ ሀገራት መሪዎች ባወጡት መግለጫ ላይ መሪዎቹ በሱዳን መልሶ ግንባታና በውሃ ደህንነት ላይ መወያየታቸውን ገልጸዋል። የሁለቱ ሀገራት የውሃ ደህንነትን ለማስጠበቅ መነጋገራቸውን የገለጸው የግብጽ ፕሬዝዳንት ቃል አቀባይ ጽህፈት ቤት መሪዎቹ በውይይታቸው ወቅት በብሉ ናይል ላይ የሚወሰድ የተናጠል እርምጃን ተቃውመዋል ብሏል። የሁለቱ ሀገራት መሪዎች በአባይ ተፋሰስ ላይ የሚገኙ ሀገራት ተጠቃሚ የሚሆኑበትን የዓለም አቀፍ ሕግን ለማስከበር እንደሚሰሩ መነጋገራቸውም ተገልጿል። በሁለቱ ሀገራት መካከል ያለው የአመለካከት ውህደት በግብጽና በሱዳን ብሔራዊ ደህንነት መካከል ባለው ጥብቅ ትስስር የተደገፈ ነው ያለው የፕሬዝደንቱ ጽህፈት ቤት በአባይ ተፋሰስ ላይ የሚኖር የውሃ ደህንነትን በጋራ ለማስጠበቅ መነጋገራቸውን ገልጿል። ግብጽ በህዳሴ ግድብ የውሃ ሙሌትና ከግድቡ በሚለቀቀው የውሃ መጠን ላይ ህጋዊና አስገዳጅ ሶስትዮሽ ስምምነት ካልተፈረመ ኢትዮጵያ የውሃ ሙሌቱን ማከናወን እንደሌለባት ስትወተውት ቆይታለች። ኢትዮጵያ በበኩሏ ሶስቱ ሀገራት በአባይ ወንዝ ላይ ባላቸው የውሃ ድርሻ ላይ መስማማት ከቻሉ ከህዳሴ ግድብ የሚለቀቀውን የውሃ መጠን በተመለከተ አሳሪ ስምምነት ላይ መድረስ እንደሚቻል አቋሟን አሳውቃለች። ግድቡን በሚመለከት በአፍሪካ ህብረት አሸማጋይነት በተከታታይ ሲካሄድ የነበረው የሶስትዮሽ ድርድር ሳይሳካ ያለ ውጤት መበተኑ ይታወሳል ሲል ቢቢሲ ዘግቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።